ምን መሰለሽ እኔ አሁንም ልታታለኝ አትሞክር ባርች እውነት የምሬን ነው ልታታለኝ አትሞክር እኔን ማለት ነው እኔ ጅል አይደለም ህፃን ልጅ አይደለም እስከዛሬ እንደዚህ በጥርስ ያማለልከኝ ነው የቆየው ስለዚህ ከዚህ በኋላ በቃ እንደ ትልቅ ሰው እናስብ እንደ ትልቅ ሰው እንሁን በቃ እንደ ትልቅ ሰው እንኑር ተከባብረን እንኑር ተሰብስበን እንኑር አታታለኝ እኔን ሲሪየስ የሆነ ጉዳይ ነው ልክ ነው እኮ የሺ አንቺ ምትይው እኮ ይገባኛል ግን እኔ አላገባሽም ቢየሻው ግን የሚባል ነገር አይሰራም ግን አትበል ግን እያልክ ነው እስከዛሬ ቆያው ግን አትበል እኮ ተናግቻለሁ እኔማ የምጠይቀን ጥያቄ መልስ ከራሴ ጋር ነኝ ባርች አረ የምር ከራስሽ ጋር አይደለሽ ሰላም ቤተሰብ የተከበራችሁትና የተወደዳችሁት እንዴት ናችሁ እኔ በጣም ደህና ነኝ እግዚአብሔር ይመስገን ያው የሰሞኑ ነገር በጣም ደስ እንዳላችሁ እርግጠኛ ነኝ ደስ ብላችኋል ብዬ አስባለሁ እና ቤተሰቦቼ ሁሌም ደስ ይበላችሁ የእናንተ ደስታ ነው እኔ የምፈልገው እና ዛሬ ደግሞ አዲስ ነገር አለ ያው የሁሉም ሰው ጥያቄ ነው ይሄ ነገር ማለት ነው ሁሉም በቃ አብዛኛው ሰው ይሄ የእናንተ ነገር ውሸት ነው ድራማ ነው ምናምን ያላችሁ ለብዙ ሰው ጥያቄ ሆኖበታል የኔና የባርች ህይወት ማለት ነው እና ለኔ ራሱ የህፃን ጫወታ እየመሰለኝ ነው ይሄ ነገር አይታችሁታል አጎቴም ከጋጠር መጥቶ እርሻትቶ ስራትቶ መጥቶ ሁሌ እኛን ያስታረቀን እሱ ብቻ አይደለም እነመስም እነብሩክም ስልችት እንኳን እነሱ እናንተና ራሱ የኛ ነገር ስልችት ነው ያላችሁ አይደለ አቃለው ሶ ዛሬ ደግሞ ጥብቅ የሆነ ነገር ነው ይዤላችሁ የመጣሁት በቃ ጥብቅ እኔም ለራሴ በቃ ሴት ልጅ ነኝ እድሜም እየገፋ ነው የሚሄደው ያው እድሜ ወደኋላ አይደለም ወደፊት ነው የሚቆጥረው ታቃላችሁና እኔም እንግዲህ ያረጀው ነው ያው ሽበት በሽበት ሆኛለሁ ከጭንቀት የተነሳና ደግሞ ይሄ ልጅ ቡግም ይያለ ነው ታቃላችሁ ሆዴም የምሬን ነው ሆዴም እየገፋ ነው ቀኑም እየቆጠረ ነው የሚሄደው እና ለኔ ራሱ ይሄ ወቴ ጉዳይ በጣም ያሳሰበኝ ነው እና ምንድነው ዛሬ ታርቀናና ነገ እንጣላለን ከኔ ጋር ከተጣላ በኋላ እኔም ወደ ንዴት በንዴት ማለት ነው ወደ ሌላ ሰው ሄዳለሁ እሱም እንደዛው ወደ ሌላ ሰው ይሄዳል ምናምን ይሄ ነገር ለምን ይመጣል እኛ ተሰብስበን ብንቀመጥ አይሻልም ብዬ ባርች ይሄ ነገር አላሰበም ገባችሁ እሱ የህፃን ጫወታ ነው እስከዛሬ የሚጫወተው እያያችሁት ነው እንግዲህ እኔ ግን ሴት ልጅ ነኝ በቃ እሱ ቢጃጃልም ራሱ እኔ አልጃጃልም እኔ ማደርገው ነገር በደንብ ጠንቅቄ አውቃለሁ ሴት ልጅ ነኝ ሁሉ ነገር አስተውዬ አውቃለሁ እና በደንብ ነገሮችን ያውቃለሁ እሱ ችኩል ነው በጣም ይቸኩላል ነገሮችን ግን እኔ ደግሞ በደንብ ነገሩን በደንብ አስቤበት ነው የመጣሁት እና መሆንም ስላለበት ነው በህይወቴ ማለት ነው እሱ ምንድነው በቃ ለናንተም ጥያቄ እንደሆነባችሁ አቃለው ለኔም ይሄ ነገር ጥያቄ ሆኖብኛል እስከመቼ ነው በእኛ ህይወት ላይ በኔና በሱ መሃል ሶስተኛ ሰው እየገባ አራተኛ ሰው እየገባ እስከመቼ ነው ደግሞ እንደዚህ ይሆናል ምን ቀጥለው ብዬ ዛሬ ጥብቅ የሆነ ነገር ልጠይቀው ባርችን ማለት ነው በቃ ልጠይቀው ምክንያቱም እሱ እንቢም ልል ይችላል እና ለማግባት እሱ ቀለበት አሰረ እንጂ አላገባኝ ታቃላችሁ እኔ ደግሞ ተቸግሬ ነው ምኖርበት ማድርበት አጥቼ ነው እሱ ጋር ተጠግቼ እየኖርኩ ያለሁት ታቃላችሁ ይሄ ነገር ያው ሳይጋቡ ብዙ ሚኖሩ አሉ ግን ከልክ በላይ ሲሆን በጣም ነው የሚያስጣላው ያሳለፍኩት ነገር ሁላችሁም ታቃላችሁ በጣም የሚያስጠላ ጊዜ ነው ያሳለፍኩት ብቻዬን ቤት ውስጥ እየኖርኩኝ እግዚአብሔር ይመስገን ብቻ እዚህ ላይ ደርሻለሁ አሁን እኔ ማንንም ከዚህ በኋላ ማስቸገር አልፈልግም ገባችሁ እናንተም ሆነ ሌላ ሰውም ሆነ ማስቸገር አልፈልግም በፍቅር በሰላም ህይወታችን ሰብሰብ አድርገን እንኑር እሱ ምንድነው ሽማግሌ ልካ የምታገባኝ ቀን አሳውቀኝ እዚሁ ጋር አሁኑኑ በእናንተ ፊት ማለት ነው የምታገባኝ መቼ ነው ንገረኝ በቃ
አሁን 5 ወር 6 ወርም ልልም ይችላል አልሰማውም። ምክንያቱም በጣም ህይወታችን እየተበላሸ ነው ያለው። ጊዜ እየገፋ ቁጥር በእኛ መሀል ሌላ ሰው እየገባ እሱን በንዴት እየሄደ እዛ እየተጨማለቀ ሆዴም እየገፋ ቀንም እየደረሰ ነው። ስለዚህ እኔ ልጄ ምንም ነገር እንዳይሆንብኝ እናንተም ጸልዩልኝ። በዚህ በጭንቀት በጣም ተጨንቄ ነው በዚህ ሰዓት ያለው ታውቃላችሁ ያሳለፉት ነገርና በቃ እኔ ቤተሰቦቼ እንዲከበሩ ፈልጋለሁ። አባት እናቴ የኔ ክብር የኔ ወግ ማረግ ለማየት በጣም እየተጓጉ ነው ያሉት እና ሁሌ አባቴ ይጨቀጭቀኛል እና ምን አይነት ኑሮ ነው የምትኖሩ ምናምን ያለኝ አልነገርኩትም። ይሄንን ብቻ ወሬ ሰማ። ያው ሰው ወሬ ብላ ጠጣ የሚል ሰው ነው የጠፋው እንጂ ወሬ የሚያወራ ሰው የሚያደርስ ሰው አልጠፋም፣ ሞልቷል። እና ወሬ ሰምቶ ዝም ብሎ እየጠየቀኝ ነበር ከላይ ዝም ብሎ አልነገርኩትም። ኧረ እኔ ብቻዬን ነው የምኖረው ምናምን ብዬለው እና ደግሞ በቃ ይፈልጋሉ እኔ ተከብሬ እንድኖር እነሱም ደግሞ እነሱ ማስከብሬ እንድኖር በጣም ስለሚፈልጉ እኔ አሁን ይሄ ነገር ካልሆነ እዚህ ጋር ይቆማል። የምር እኔ አላከብርሽም ቤተሰቦችም አይከበሩም ምናምን ሚል ከሆነ አልክ ሚል ከሆነ አይቆያለው ሚል ከሆነ ባርጭ እውነት በኔ አትቀየሙ። እኔ ማንንም ባገባ እኔን አከብሮኝ ቤተሰቦቼ ጋር ሽማግሌ ልኮ የሚያገባኝ ሰው አገባለሁ። ባርጭ አላገባሽም ቆያለሁ ትንሽ ጊዜ ሲጭኝ ሚል ከሆነ የምንም ጊዜ አልሰጥም። ምክንያቱም ይሄው አርግዣለሁ፣ እርጉዝ ነኝ፣ ሆዴ እየገፋ ነው፣ እያደገ ነው፣ ሆዴ እያደገ ነው። እኔ ሽማግሌ ቤት ልኮ ከዛ በኋላ ካገባኝ በኋላ ወደ እናቴ ጋር ለመውለድ ሄዳለሁ። ጊዜ እየደረሰ ነው። ስለዚህ እኔ አሁንም እዚህ ሜዳ ላይ ወልጄ ሜዳ ላይ እኔንም መሰቃየት አልፈልግም፣ ልጄንም እንዲሰቃይ አልፈልግም በፍጹም ማለት ነው። እና በቃ ዛሬ እናንተም ቅር አይበላችሁ። በጣም ጠበቅ አድርጌ ነው መናገረው ይሄንን ለሱ ማለት ነው። ጥላቻ አይደለም፣ አንጣላም፣ አንጨቃጨቅም። ጠይቁዋለሁ ግን እኔም ጠርቼዋለሁ። እሱም እየመጣ ነው። ያው ቤተሰቦቹ ጋር ሄዶ ነው ያደረውና ና ብያለሁ። ቤት ከመሄድ በፊት እኔ እንደዚህ አይነት ቦታ ነኝና አብረን ወደ ቤት እንሄዳለን ብያለሁ። ይመጣል ግን እሱ በእነሱ ፊት አላወራ ሚል ከሆነ እኔ ከናንተ ምንም አልደብቅም። ሰወልደ ራሱ ካሜራ ይዤ ነው የምወልደው። እውነት በእናንተ ፊት ነው የምወልደው። ምንም አልፈራም። ምክንያቱም ተወዱኝ የለ እና ምንም ነገር በህይወቴ የሚሆነው ነገር ከመጀመሪያ ከጥንቱ ጀምሮ በእናንተ ፊት ስለሆነ አሁን በእናንተ ፊት ነው ማደርገው። ምንም ነገር ለምን ምስጢር አይሆንም? ምስጢሬንም ታውቃላችሁ፣ ስቸገርም ታውቃላችሁ፣ ሳለቅስም ስራብም ሁሉ ነገር እናንተ ስለምታውቁ ምንም የሚያሳፍር ነገር አይደለም ይሄ ነገር። እና ሰወልደ ራሱ ልጄ ወጥቶ ሲጮ ራሱ እናንተ ታያላችሁ። እንግዲህ የዛን ሰው ይበለን በሰላም ያደርሰልን እና ባርች አሁን ጠርቼዋለሁ ይመጣል። እሱ እስኪመጣ ድረስ ትንሽ ካልደበራችሁ ትንሽ እንጠብቀው። ከኔ ጋር ሆኖ እሺ፣ የትም አትሂዱ። በፍጹም አትፍሪ ላይ በዚያ ይግባሽ ስጋት የሰውን አይደለም አይ ፈጣሪ ነው መስማት። አንድ አርገን ያለው ሆዴ ፍቅር ያሰኘን የሚለየን ቢሆንም ለምን አገናኘን? ምን አለበይ ታያለሽ ለሰው ባይመስልም ያምራል ያብባል ፍቅራችን አንለያይም። ምን አለበይ ታያለሽ ሲታይ ባይመስልም ያምራል ያብባል ፍቅራችን አንለያይም አንለያይም። ደርሷል። ከሩቅ እየታየኝ ነው፣ እየመጣ ነው እንግዲህ መጣል አምሮበታል። ደግሞ ከኔ ጋር ሲታረቅ ያው እንዴት እንደሚያምር ወዞ ራሱ ማሪ እንዴት ነሽ? ደህና አደርክ? ምን ጣፋጭ እንዴት ነው? እንዴት ነሽ? ሰላም ነው? ደህና ነህ? ሁሉ ሰላም ነው? ሁሉ ሰላም። እንዴት ነሽ? አለሁ ደህና ነኝ። ሁሉ ሰላም። እንዴት ነው ጋር? አሪፍ ነው። አንድ ቀን ካንቺ ተለይቼ ውጪ ሳድር እንደዚህ ነው የሚያደርግሽ? አዎ እኮ አለቀሽ? ናፈከኛ። ታዲያ ምን ላድርግ?
አይ ደህና ነህ? ወፈርክ አንተ ደግሞ እንዴ ምንድነው በአንድ ቀን? ኧረ አሁንም እንግዲህ ካሜራ ይዘሽ መጥተሽ ሰላም በላቸው። ሰላም እንዴት ናችሁ የኔ ቤተሰቦች? እንዲሁም ደግሞ እንደዚህ ሳይሆን እኮ ደስ ይላቸዋል እነሱ። እንደዚህ ደግሞ የሚስቴ የሺ ቤተሰቦች ደህና ናችሁ ወይ? ሁሉ ሰላም ነው? እኔ አለው እግዚአብሔር ይመስገን። እሷም አለች። እንግዲህ ኢላም ላውራ ምታወራ ጠፋብህ አይደለ? ደስታ እኮ ነው። በጣም ደስ ስላለ ነው። አዎ እንግዲህ በዚህ ሳምንት እንግዲህ እንደዚህ እየወፈርኩም እየጨመርኩም ምናምን ብቻ ጋይስ ባርች ቦርጭ እያወጣ ነው። ኢየሱስ ቦርጭ እያወጣ ነው ጋይስ። አንተ ያርገው ወደዚህ አታውጣ እንጂ ይሁና። ምን ውበት እኮ ነው ቦርጭ። እና ደህና ናችሁ ወይ? ሁሉ ሰላም ነው? አይሽ ደህና ነን። አዳር እንዴት ነበር? አዳር ሰላም። አንተ ጋስ? እኔ ጋር አሪፍ ነው። ቤት ደህና ናቸው? ሁሉ ደህና ናቸው። እና ማታ ዝናብ ዘንቦ ትንሽ በቃ እንትን ሳረገን ነበር ብርድ ነው። በጣም ነው የሚበርደው አሁን እየበረደ ጋይስ፣ በጣም ይበርዳል። ባይዜ ሶዶ ዙሪያ አካባቢ ያላችሁ ካላችሁ ብርድ ልብስ ምናምን ከዛ ቤት ግዙ ወዳችሁ። ከዛ ቤት ምንድነው አዲስ ነገር አለ? ያው አዲስ ነገር አለ። ምንድነው? ያው ቤት ሳትሄድ በፊት እዚህ ና ያልኩ ምክንያት አለ። እሺ፣ እሱም ምንድነው የምር ሲሪየስ የሆነ ጉዳይ ነው። ጭቅጭቅ ምናምን አይደለም፣ ኩርፊያ በኩርፊያ ምናምን አይደለም። እኔም ጠይቀው ማለት ነው። እና ዛሬ እኔ ራሱ እርግጠኛ አልሆንኩም በህይወታችን ላይ ማለት ነው። በቃ እኛ የምንሆነው ነገር የህፃን ጫወታ እየመሰለኝ ነው ባርች። እና እዚህ ጋር እንደዚህ ስል ሌላ ነገር አስቤ እንዳይመስል። እና እሱም ምንድነው እኔ ተሰብስቤ መቀመጥ እንደምፈልግ ታውቃለህ። እሺ፣ ተጋብሬ ትዳር ባለ ትዳር ነኝ እንድባል በጣም ነው የምፈልገው ታውቃለህ። እና ቤተሰቦቼም እንደዛው እንዲከበሩ ፈልጋለሁ በጣም። እሺ፣ እሱ ምንድነው አሁን ቀኑን ብቻ አሳውቀኝ፣ ሌላ ነገር አይደለም። ሽማግሌ ወደኛ ቤት ልከ መች እንደምታገባኝ ይሄው በዚህ ህዝብ ፊት ንገረኝ። እኔ ከነሱ ምንም ደብቀው ነገር የለም እስከዛሬ። እና በነሱ ፊት እንደዚህ አይነት ቀን ሽማግሌ ልኬ እንደዚህ አይነት ቀን አገባሻለሁ። ታውቃለህ ሆዴም እየገፋ ነው እና ብዙ ነገር አለ ይመጣል። እና ሰብሰብ ብለን ብንቀመጥ ብታገባኝ፣ ሰብሰብ አድርገህ ብታስቀምጠኝ፣ ይሄ የህፃን ጫወታችን ብናቆም። ትልልቅ ሰዎች ነን። እኔም ትንሽ አይደለም፣ አንተም ትንሽ አይደለም፣ ህፃን አይደለንም። ሁሉ ነገር አስበን ምናቅ ሰዎች ነን። ስለዚህ ሰብሰብ አድርገህ አስቀምጠኝ፣ ሽማግሌ ወደ ቤት ላክ እና ምታገባኝ መቼ እንደሆነ እንድታስታውቀኝ ነበረ ዛሬ። እንዴ የሹምን አስበሽ ነው? እና ታዲያ ቤት እናወራ ምን ካሜራ ላይ አስፈልግ? ለዛ ነው ካሜራ ግዴታ ነው። ምክንያቱም እነዚህ ቤተሰቦቻችን በጣም ነው እኛን የምንወዱን የምናከብሩም። ለዛ እኔ ከነሱ ምንም ደብቀው ነገር የለም። እውነት እኔ ቃል ገብቼላቸዋለሁ። ምንም ደብቀው ነገር የለም ከነሱ። እና በነሱ ፊት በቃ ቀኑን እንድታስታውቀኝ ነው። የቁርጥ ቀን ማለት ነው። በጌታ የሽምነሽ ከራስሽ ጋር ሆኛ እኛ ያስቃል እንደ እውነት እኔ እኮ ቁም ነገር ነው ያወራለሁ ስለሽ። እኛ እኮ ይሄንን ነገር ቤት አውርተን እኮ መጨረስ እንችላለን። ካሜራ ይዞ መምጣት አይተበቅም። አዎ ልክ ነህ፣ ግን በቃ እነሱም እንዲያውቁ ስለምፈልግ እኮ ነው ባርች። ኧረ በስመ አብ! ይሄ እኮ የኛ ገበናችን እኮ ነው፣ የኛ ምስጢር ነው። የምን ገበና ነው? መቼ ነው የምታገባኝ ማለት በእርግጥ ላንተ ምንም ማለት አይደለም። እኔ ደግሞ ሴት ልጅ ሆኜ አግባኝ ማለት ራሱ ለኔ ከባድ ነው። ግን እነሱ ማወቅ ስለሚፈልጉ በቃ በእነሱ ፊት ነው የማወራው። አሁንም ቢሆን ምንም እኔ ከነሱ የምደብቀው ነገር የለም። በጌታ በኢየሱስ ደህና ነሽ? ግን በጣም ደህና ነኝ ባርች። እንዴ ይሄ እኮ የሹ ከካሜራ ጀርባ እኮ ማውራት ይቻላል፣ ቤት ማውራት እንችላለን። ለምን እንዴ ምን ችግር የለው። አሁን ምን መሰለሽ እኔ አሁንም ልታታለኝ አትሞክር ባርች። እውነት የምሬን ነው። ልታታለኝ አትሞክር እኔን ማለት ነው። እኔ ጅል አይደለም።
ህፃን ልጅ አይደለሁም። እስከዛሬ እንደዚህ በጥርስ ያማለልከኝ ነው የቆየው። ስለዚህ ከዚህ በኋላ በቃ እንደ ትልቅ ሰው እናስብ፣ እንደ ትልቅ ሰው እንሁን። በቃ እንደ ትልቅ ሰው እንኑር፣ ተከባብረን እንኑር፣ ተሰብስበን እንኑር። አታታለኝ እኔን ሲሪየስ የሆነ ጉዳይ ነው። ልክ ነው እኮ የሺ አንቺ የምትይው እኮ ይገባኛል። ግን እኔ አላገባሽም ብዬሻለሁ። ግን የሚባል ነገር አይሰራም። ግን አትበል ግን እያልክ ነው እስከዛሬ ቆያው። ግን አትበል እኮ ተረጋግቻለሁ። እኔማ የምጠይቀን ጥያቄ መልስ ከራሴ ጋር ነኝ ባርች። አረ የምር ከራስሽ ጋር አይደለሽ እንዴ? ይሄ ከራስሽ ጋር አይደለሽም የሚባለው ነገር አይደለም እኮ ይሄ ትክክለኛ ነገር ነው እየጠየቅኩ ያለው። ስለዚህ መልስልኝ፣ ቀኑንም አሳውቀኝ። ሌላ ነገር እንደዚህ መሳቅ ምናምን አልፈልግም፣ መጃጃል አልፈልግም፣ እንድታላለኝ አልፈልግም። እሺ እኔ ነግርሻለሁ። በቃ ቤተልሔም አሁን እዚህ ጋር ነው የምፈልገው። አልሰማም። ምንም እኔ ሰይጣን አይደለሁም። አገጽጸኝ እኔ እውነት ባርክ። አንቺ ምን ነካሽ? ታዲያ እዚህ አውርቼ አሁን ለምሳሌ ሰኞ አገባሻለሁ ወይ ሰኞ ሽምግልና ልካለሁ ብዬ ሰኞ ካልሆነ ይሄ ህዝብ በኔ ላይ እንደምነሳ አታውቅም ወይ? ከህዝቡ ጋር እኔን ለማጣላት አይደለም። እንደዚህ አላሰብኩም። ምክንያቱም እኔ እንደዚህ ለማጣላት ምናምን አይደለም እኔ ማለት ነው። እነሱ አሁንም ቢሆን እነሱ ምስጢሬን በቃ ገመናዬ ሁሉ ስለሚያውቁ እኔ ማገባበት ቀንም ይወቁ ብዬ ነው። ገባ በቃ ለነሱ ራሱ ጥያቄ ስለሆነባችሁ ነው እኔ አንተን ይሄን ጥያቄ እየጠየቅኩ ያለሁት። ለብዙ ሰው ጥያቄ ነው ይሄ ነገር። አንቺ ቆይ ምንድነው እንደዚህ ያጣደፈሽ? ምንድነው እንደዚህ በአንድ አዳር እንደዚህ እንድትለውጪ ያደረገው? አይደለም ተለውጪ አይደለም ባረች። ምክንያቱም እኔ እንደዚህ ያጣደፈኝ ነገር ሆዴም እየገፋ ነው። ሰውም እንዲያቅ ሆዴም በቃ እየገፋ ነው፣ ትልቅ እየሆነ ነው፣ እያደገ ነው። እና ደግሞ እንደዚህ ሆዴ ከገፋ በኋላ እንደዚህ ካስታወቀ በኋላ እኔን የምታገባኝ ከሆነ እኔ ልዋረድ ነው። የምታገባኝ ከሆነ አሁን አግባኝ በቃ እኔ ልዋረድ ነው ያለሁት። እንደዚህ ሆኜ እኔ እኮ ሰርሞኒ ያለ በሬ አይታረደ እኔ በሬ አርደ ትልቅ ሰርግ ደግሰ ማኪና ታጅቦ በማኪና ታጅቤ ምናምን እያልኩ አይደለም። በቃ እንዳቅማችን ትንንሽ ነገር በቃ ቤተሰቦች ያንተ ቤተሰቦች እና የኔ ቤተሰብ ተሰብስቦ በቃ ትንሽ ጓደኞቻችን ተሰብስቦ ትንሽዬ ነገር እንዳቅም ሰው እኮ እንደ ቤቱ ነው የሚኖረው። እንዳቅማችን ትንንሽ ነገር አዘጋጅታ አግባኝ በቃ። ይሄ ምን መሰለሽ አንቺ ማታውቂው ነገር አለ። ይሄ ብዙ ነገር ሰርግ ምናምን ይሄ መጨማለቅ አይደለም። ያንን አስበን ነበር። በርግጥ ግን ይሄ ነገር በመሃል ስለተፈጠረ ለምን እንደተፈጠረ አላቅም። ስለተፈጠረ እግዚአብሔር የሚያውቀው ነገር አለ። ስለዚህ በቃ እኛ ትልቅ ሰርግ ከሆነ በማልስም እናረጋለን፣ በልጆቻችንም እናያለን። ችግር የለውም። እሱ ነገ የሚደርስ ነገር ነው። ስለዚህ አሁን ፈጥነ የምታገባኝ ከሆነ አግባኝ። ገባ? እኔ ወጪ አውጣ እያልኩ አይደለም፣ ወጪ ላስወጣ አይደለም። እኔ ከአቅማችን በላይ እናርግ እያልኩ አይደለም። በቃ አቅማችን የቻለውን ትንንሽ ነገር በቃ ሰው ተጋብቷሉ ብሎ እሺ ቆይ እኔ ምልሽን ስሚ እንዴ ህዝቡ እኮ እኛ ከጅምሩ አንድ ላይ ሆነን ፍቅረኛ ስንሆን ያወቀ ህዝብ ከኛ ብዙ ነገር ይጠብቃል። አውቃለሁ። እሱን ታዲያ ይሄንን ምን ላርገው? ሆዴን ምን ላርግ እንዴ? ልደብቅ? የሚደበቅ ነገር ነው ይሄ ነገር? እንዴ አስጨነቅሽኝ እኮ በጌታ የሺ ምንድነው? እግዚአብሔርን ተጨነቅኩ እኮ። ካንተ በላይ እኔ ተጨንቄያለሁ። ካንተ በላይ እኔ ተጨነቅኩ። አንቺ ይሻላል የምትይው እኔ አይደለም። እኔ የምሻለው ምን መሰለ? ሆዴን ብዙ ሳይስታወቅ ይሄው አይታየም። ይታወቀኛል ግን እሺ ምን ላድርግ? ስለዚህ በደንብ ሳይታወቅ አሁን እየታወቀ ነው። አንዳንድ ሰው እንደ አርግዘሻል እንደ ያሉኝ ነው። ሆዴም እየገፋ ነው ታውቃለህ። ቀኑም ደግሞ እየሄደ ነው ታውቃለህ። ስለዚህ በቃ አግባኝ፣ ትንሽ ነገር አዘጋጅተህ አግባኝ። እኔ በጌታ በኢየሱስ ኧረ እኔ እግዚአብሔር ምስክሬ ነው። በእናትህ እሺ ሽምግልና መቼ ነው የምትልከው? እሺ ለሁሉም ነገር እኔ አሳውቅሻለሁ። ቤት እነግርሻለሁ። ቤት እንሂድና ተመካክረን ባርች አንተ አሰማኝም፣ ከካሜራ ጀርባ አሰማኝም። አንተ ትጃጃላለህ። አሁን በቃ እኔ አልፈልግም። እኔ እዚህ ነው የምፈልገው። ነው አይሰራም፣ አይሆንም። እንደዚህ አይነት ነገር እዚህ ነው። እኔ በእነሱ ፊት ነው፣ በካሜራ ፊት ነው እኔ ሁሉ ነገር የምፈልገው። ስለዚህ እዚህ ቁርጥን እዚህ አሳውቀኝ። በቃ ማወቅ ነው የምፈልገው። እሺ እኔ አሳውቅሻለሁ። በጌታ አሳውቅሻለሁ። እባክሽ ለምንሽ ስሚ። እኔ አሁን ለምሳሌ እኮ እየደረስኩኝ ነው። ለማዘርጋ እኮ ሽማግሌ ከላክ በኋላ ካገባኝ በኋላ መታ ማዘር እኮ ትቀበለኛለች። እሷ ጋር ሂጅ ወልዳለሁ። ስለዚህ እዚህ ሜዳ ላይ ልውለድ? አንቺም ትክክል ነሽ፣ ይገባኛል፣ ሁሉም ነገር ይገባኛል። ግን ዱብዳ ሆነብኝ እኮ
እንዲ ዱብዳ ሆነብኝ። እኔስ ምን ላድርግ? ችግር የለውም ግን ዞሮ ምን እንደምናደርግ ልንገር። ችግር የለውም አትበል። ችግር አለ። ችግር የለውም አትበል። እሺ አንዴ ነን ስሚ፣ በጌታ አንዴ ብቻ ስሚ። ባርጭ እኔ እኮ እስከ ዛሬ ሰምቻለሁ። ቢያንስ በዚህ ሰዓት አንተ ነህ መስማት ያለበት። አንተ እኔን ስማኝ፣ በቃ እኔን ስማኝ። እኔ የምልህን አድርግ። እሺ አድርግልኝ። እሺ ስለዚህ መቼም ምኑ የምታገባኝ ቀን ነው ምኑ? እሺ በቃ እኔ በዚህ ሳምንት አሳውቅሻለሁ። ላንቺም ቃል ገባለሁ ስልሽ በዚህ ሳምንት መቼ እንደማገባሽን እንደሞ መቼ ሽምግልና እንደምልክ እያንዳንዱ ነገር በዚህ ሳምንት አሳውቅሻለሁ። እሺ በቃ በጌታ አትጨነቂ። ይሄው ላንቺም ቃል ገባለሁ፣ ለምከተሉሽ ለቤተሰቦችም ቃል እገባላችኋለሁ። በዚህ ሳምንት አሳውቅሻለሁ። ከራሴ ጋር ልሁን ላስብበት። ትለወጣለህ። ሌላ ሰው ነው የምትሆንብን በመሃል። አልፈልግም። ይሄው ቃል እገባልሻለሁ። ቃል እገባለሁ። ፕሊዝ በጌታ እኔ ላይ ሌላ ሰው ኖ አልሆንም። ጌታን አልሆንም። አውቃለሁ ሆድሽም እያደገ ነው፣ ደግሞ ነገሮቹም እየተቀየሩ ነው። እኛ በፈለግነው መንገድ እየሄደ አይደለም አውቃለሁ። እኔ ግን ድል ያለ ሰርግም ነው ፈለኩት። በጣም ከባድ ሴሬሞኒ ነው ፈለኩት ነበር። ግን ይቅር አንቺ ያ ሁሉ ይቅርና ቀለል ያለ ነገር አድርገ ቶሎ አግባኝ ምትኝ ከሆነ እኔ ከራሴ ጋር ልሁን። ይሄ ለኔ ዱብዳ ነው። በቃ እዚሁ በዚሁ ንገረኝ፣ ቀኑን ቁረጠኝ። እንደዚህ አንቺ ስትይ እኔ ሰው ነኝ እኮ እዚህ ጋር ያወራሁት ደግሞ የሚያዳምጥ ሰው አለ፣ የምሰማሽ ሰው አለ፣ የምከተልሽ ሰው አለ። ለምሳሌ እኔ ሰኞ በዚህ ቀን አገባለሁ ካልኩ በዚህ ቀን ሰኞ ሽምግልና ልካለሁ ካልኩ በዛ ቀን የሚጠብቅ ሰው አለ። እንደ ቃሌ ደግሞ ሆኜ ካልታየው ሰው ምን ይለኛል? ትልቅ ሰው ሆኜ መዋሸትም አልፈልግም። ለዛ ምንድነው አንቺ ትንሽ ጊዜ ስጪኝ፣ 1 ሳምንት ጊዜ ስጪኝ። ከዛ በኋላ እኔ ራሴ ላንቺ እነግርሻለሁ። በቃ አስፈላጊ ከሆነ በዚህ ቤተሰብ በሚከተሉሽ ቤተሰብ ፊት አወራለሁ፣ እነግርሻለሁ። በቃ እኔ እመኝኝና ይኸው ቃል እገባልሻለሁ። ላንቺም ለቤተሰቦችሽም ቃል እገባልሻለሁ። በቃ እኔ አሳውቃለሁ በዚህ ሳምንት መቼ እንደማገባሽ መቼ ሽምግልና እንደምልክ እያንዳንዱ ነገር። ኦፍ ኮርስ ወርሽም እያደገን መሆኑን ታውቆኛል፣ ግን አትዋረጅም። እኔ እያለሁ በቃ አትዋረጅም። ቃል ግቢ፣ ቃል ገባ። እኔ ተዋረድኩ ማለት አንተም ትዋረዳለህ። ይሄን ታውቃለህ። አውቃለሁ። በጌታ ስሚኝ፣ በጌታ ብትሰሚኝ ደስ ይለኛል። በጌታ ልለምንሽ፣ በቃ አታስጨንቅኝ፣ አንጨነቅ። ስለዚህ ምንድነው የምትለኝ? ይኸው በዚህ ሳምንት አንቺንም አሳውቅሻለሁ። ይሄን ደግሞ ለሚከተሉሽ ለቤተሰቦችሽም እኔ አሳውቃለሁ። በዚህ ሳምንት ከራሴ ጋር ልሁን፣ ላስብበት። በቃ መቼም ነገም ይሁን ነገ ወዲያም ይሁን መቼም ይሁን ግን አሳውቅሻለሁ። ግን ከራሴ ጋር ልሁን፣ ላስብበት። መጀመሪያ ለምንም ነገር እኮ ሐሳብ ይቀድማል አይደል እንዴ? ካላሰብኩ እንዴት ነው ማድረግ የምችለው? በቃ ምንም ከሆነ እባክሽ ስሚኝ፣ በቃ እባክሽ አንቺ ብቻ አይደለሽም፣ ቤተሰቦችሽም እንድረዱኝ ፈልጋለሁ። እባካችሁ ተረዱኝ። እና እንደዛ ብላ ሜቢ ጠርታ እንደሆነ የሚያገባ ቀን የዛሬ ይንገረኝ ካለች እንዴት ነው እንደዛ ይሆናል እንዴ? እኛ ሰዎች አይደለንም? ጓደኛ አለኝ፣ ለሷም ጓደኞቹ አሏት። እና ደግሞ ቢያንስ ቀለል ያለ ድግስ ደግሰንም ቢሆን ማግባት ከቻልን መጋባት ከቻልን እናደርጋለን። ግን አሁን ነው ነገር ይባላል እንዴ? እኛ ታርቀን እኮ ትላንት በስቲያ ነው የታረቅነው እና ሰላም የፈጠረው። እኛ ስንቆይ እኮ የሆነ ነገር በማላችን ገብቶ አይገባም ማሬ፣ ይኸው አይገባም። እኔ ቃል እገባላችኋለሁ ለእናንተም ለሷም። በቃ የኛ ነገር ወደ እውነት የሚቀየርበት ጊዜ አሁን ደርሷል። በቃ እመኑኝ። ከዚህ በኋላ እኔ የትም አልሄድም። ምንም አይሸውደኝም፣ እሷንም ምንም አይሸውዳትም። በቃ ካጠገቧ ከቅርብ ርቀት ሆኜ እሷንም እከታተላለሁ። ስለዚህ አንቺም አትጨነቂ እባክሽ፣ ለቤተሰቦችሽም ንገሪ፣ እኔ መጥፎ እንዳይሉኝ። በቃ ያው እንግዲህ ቤተሰብ እንዳያችሁት ነው። ያው በክፋትም አትዩት። እሱም ያው በእርግጥ ልክ ነው፣ ግን እኔ እንዳሰብኩት ነገሩ አልሆነም። እንግዲህ አላቅም። ሀሳባችሁን አስተያየታችሁን እስቲ እየነገራችሁን በኮሜንትም ይሁን ሀሳባችሁን ያስቀመጣችሁ። ያው እኔም ካጠፋው እንደሞ ጥፋተኛም ከሆንኩኝ የኔ ሀሳብ ትክክል ነው ትክክል አይደለም እስቲ እንቀሩኝ፣ ለኔ ማለት ነው። ኮሜንት ላይ አስቀምጡልኝ ሀሳቤ። አንቺ ትክክል ነሽ፣ በቃ እኔ ትክክል ልሻለሁ፣ ቤተሰቦችሽም ትክክል እንደምሉሽ አውቃለሁ። ምክንያቱም አንቺም ሴት ልጅ ነሽ፣ ሆድሽም እየገፋ ነው፣ እርግዝና ይዘሻል። ያው ባልተፈለገ መንገድም ቢሆን እግዚአብሔር ያው የእግዚአብሔር ዓላማ አለው። አትጨነቂ፣ ለዛ እኔ ከጎንሽ ነኝ። ስለዚህ ለዛ ሁሉ ችግር የለውም። ስለዚህ ቤተሰቦችሽም እንዳይጨነቁ፣ እኔም ደግሞ እሷን አላስጨንቃትም፣ ከጎኗ ነኝ። በዚህ ሰዓት ለሷ እንክብካቤ ያስፈልጋታልና በእናትሽ እንሂድ። እኔ ቤተሰቦችሽ ማረፍ ፈልጋለሁ። ሰላም ሁኑ፣ በቃ አትጨነቁሽ። እግዚአብሔር አለ።